ባላር ስክሮል በቃ እንደዚህ በእናትህ ስልኩን ተውና ስራ እንስራ። አትጩሂ ሆይ አለው እንዳለጥ በቃ ስልክህን ኦፍ አድርግ። ወይኔ ጉዴ እኔ እናቴን ስለምወዳት ሴት ልጅ አክብራለሁ። እሺ ካም ስልክ ይጠራ እናቴ ልጅ እናቴ ወድሻለሁ። ቻው አብልጠሽ ማለት አብልጠሽ እንትን እንጠያየቅና የተሸነፈ ሰው ምንድን ነው የሚያደርገው? ተስማማኝ። ሰላም የፍቅር ሰጡ ዩቲዩብ ተከታታዮች እንዴት ናችሁ? ዛሬ እንግዲህ ከቤኪ ጋር አንድ ላይ ልንውልና ውሏችንን ደግሞ ለእናንተ ለማሳየት መተናል። ዋው ልንውል እንግዲህ ያው እንውላለን። ሶ ከዛ በፊት ግን ጀስት ለመተዋወቅ ከእናንተ ጋር ማለት ነው እኔም ከእናንተ ጋር እሱም ከእናንተ ጋር በደንብ ለመተዋወቅ 10 ጥያቄ ይኖረናል። ጥያቄ እሱም ይጠይቀኛል። የእሱም ጥያቄ አላየሁትም፣ የኔን ጥያቄም እሱ አያውቅም። ሶ እንጠያየቅና እኔ ግን አውቃለሁ እንጠያየቅና የተሸነፈ ሰው ምንድን ነው የሚያደርገው? የተስማማን መሳይ ጋብዛል። ግን አልሰማሽም። የፈለኩትን ነው ችግር የለውም። ምን ስለማሸነፍ ኢትሶኪ ሶ ከጥያቄዎቹ እንጀምራለን ማለት ነው። ማን ይጀምር? ሌዲስ ፈርስት እንዳትኝ። ይሄ የፌስቡክ ጥቅስ ነው። ሌዲስ ፈርስት ጀምር። ኢትሶኪ እኔ በወረቀት ነው ያስኩት። እንዴም አይ አንቺ ጀምር። እውነት እኔ እናቴን ስለምወዳት ሴት ልጅ አክብራለሁ። እሺ ካሜራማን ግን እንትን እያየህልን እሺ ስኮር ትይዝልናል። አንደኛ ጥያቄ አራንጀት ይበላል። ከዛ በፊት ግን ራሱን ያስተዋውቃል እንዴ? ለፍቅር ሰጡ ዩቲዩብ አዲስ አንዴ ይሉ። እሺ የፍቅር ሰጡ የዩቲዩብ ቻናል ፋሚሊዎች እኔ በረከት ስለሽ ይባላል። ያው በአፍላ ፍቅር ደግሞ ጆኒ እና የደብረ ዘይት ልጅ ነኝ። እንግዲህ በቃ ይሄ ነው። ኦኬ እሺ ከቤኪ ከአፍላ ፍቅሩ ጆኒ ጋር ውሏችን እናደርጋለን። የመጀመሪያ ጥያቄ ለማንም ተናግረኸው የማታውቀው አንድ ሚስጥር። በጌታ በኢየሱስ ካልመለሰ ይቆጠራል። ሚስጥር ቆንጆዬ ነኝ አላለ አንዴ ሚስጥር ለማንም ተናግሬ ማላውቀው አንድ ሚስጥር ለፍቅር ሰጡ ዩቲዩብ ቤተሰቦች። ከዛ ለማንም ተናግሬ ማላውቀውን ነገር መጥቼ እዚህ ልናገር። ያ ካለዛ እንዳልመለስክ ተቆጥሮ ሽንፈትህ ላይ አንድ ይቀመጣል ማለት ነው። አንድ ያልመለስከው ጥያቄ ቢቀርስ ይሄ ጥያቄ ሶ ኤክስ ይያዙ ለክ አይ ያዝነኝ አይቀርም። መብቴን የፈለከውን አውጣ ብያለሁ። የፈለኩትን ነው የወጣሁት እንዴ። አረ ጌታው እግዚአብሔር ጨነቀኝ እንዴ። አንድ ሚስጥር አይ ይደም ኦኬ በረከት አንዲክስ እሺ እንችላለን ነው የምላችሁ። ወገንታትና ህዝበታ መጣልልኝ መጥቼልኝ ያለው እንግዲህ አሁን ለዳንቺ አንደኛ ጥያቄ ፍቅር ሰጡ የሰጡ ልጅ አሰራራ እሺ አቤት ውስጥ ስንት ናችሁ? 6 ኦኬ ስንት ወንድማለሽ? አንድ ስንት እህታለሽ? 4 እህታለሽ። እሺ ስሚ ከአራቱ እህቶች ስሚ አልሰማሽም? ከአራቱ እህቶች አብልጠሽ ማለት አብልጠሽ የምትወጂው አልሰማሽም? ወይ ጌቴ ጁሳችን መጣ። እሺ ጁሳችን መጣ። እንዴት ነሽ? ጥያቄው እንደታሽ ምን አይነት ጥያቄ ነው? አንተም ሲጀመር ወይ መድኃኒዓለም እንጀራ አለ ፎቶቹ በእንጀራ ተጠብሰው ነው እንዴ? አይ በይ ማንኪያ ሊኖጋው ነው። ቆይ አይ ትዝበይ ወይ ጉድ። እሺ ልመልስ እመልሳለሁ። እውነት እመልሳለሁ። ሁሉንም ነው የምወዳቸው፣ ሁሉንም በጣም ነው የምወዳቸው። ያውቃሉ ግን ቢቀርብሽ ይሻላል። አይቀርብኝም። 3ቱ አግብተዋል ወልደዋል። ከሰው ቢለዩ ግን ተያመተም አይቆዩት። ከደል ግባ አንተን ከምጋብስ እነሱ አይቀየሙኝም። ለዛ ትንሿን ነው የምወዳት። እሺ ምግቡ እነሱ ስላገቡ ምናምን
ትንሿን ነው በቃ አሁን ቤት ያለችውን ትንሿን 16 አመቷ ነው እሷን ነው የምወዳት ወንጌላዊ ሰጡት ትባላለች ያለሽ ማለት ነው አልጠላቸው እነሱ አግብተዋል ወልደዋል ምናምን እሷ ግን ጥንጥዬ ናት ገና እኔም ወዳታለሁ አረ ወንገን ገባ ውስጥ ማርያም ነው የምጠይቀን ጥያቄ ግን አሳያለሁ እሺ የኔ መልሻለሁ አንተ አንዲክስ አለብኝ አቦ ሞጋት ፈልጌያለሁ ግን አልወጋለኝ እሺ ወደ ሁለተኛ ጥያቄ እሄዳለሁ እኔ ቤኬ ደብረ ዘይት ልጅ ነው ታውቃላችሁ መግቢያ ላይም ተናግሯል ሰው አሁን የምጠይቀው ነገር ከደብረ ዘይት ጋር ከደብረ ዘይትና ከአዲስ አበባ አሁን ሙቭ አድርጓል ወደዚህ ያው ይሄዳል ግን ሙቭ አድርጓል ይሄዳል ግን ከደብረ ዘይትና ያው ስራ የምሰራው እዚህ ነው አሁን የምኖረው እዚህ ነው ግን እዛ በጣም ብዙ ነገር አሳልፌያለሁ በኢየሱስ እዛው ነው ወድጄ ያደኩት ምናምን ነገር አረ በስመ አብ አረ ደብረ ዘይት እንደ ቢሾፍቱ ማሰቤ ራሱ አትልም ማሰብሽ ራሱ በጣም ብዙ ነገር አሳልፌያለሁ እዛ እስቲ ስለ ደብረ ዘይት ትንሽ እሺ ማለት ስላሳለፍኩት ነው ስላሳለፍከው ነገር የኑሮ ስታይሉ አሁን የአዲስ አበባ ላይፍ ስታይል አለ የዛ ደግሞ ይለያል ብዬ አስባለሁ ኮምፕሊትሊ አዎ እዚህ በጣም ብዙ ይሯሯጣል ባይዘው በጣም ብዙ ይሯሯጣል ግን ደብረ ዘይት በነገራችን ላይ ለዛው ለተወላጁ አትሆንም ኦኬ ይቅርታ ግን ለተወላጁ አትሆንም ከሌላ ቦታ መጥቶ ግን ለሚሰራ ግን ይሆናል እና ደግሞ በልጅነቴ እኔ በጣም ብዙ ነገር አሳልፌያለሁ ባይዘው ምን ለምሳሌ ነው ግልጽ አድርግልና ቤኪዬ እሺ ብዙ ነገር አሳልፌያለሁ ለምሳሌ አሁን በልጅነቴ ማንጎ ሰርቅ ነው ያደኩት ጌታ የሰው አጥር ላይ ስንጠለጠል ነው ያደኩት ያያችሁ ቤኪ ጎረቤቶች ለኛ ተብሎ ካሜራ ገብቷል ተገጥሟል የምር ነው እግዚአብሔር የሆነ ታይም ልንገራችሁ የሆነ ታይም ለሰርቅ ወጥቼ እንደ ድግግ ቅርንጫፉ ተሰብሮብኝ ግቢ ውስጥ ገቡኝ ቤት በኩሉታ እና ከተንበሬ ያለ ትልቁ ዋናው እሱ ከተንበሬ ዋናው ትልቁ ብረት በር የግቢ በር እና ሌላ ደግሞ ትንሽዬ ግቢ በር አለ እና እኔ በዋናው ጋር ስለዘለልኩ ቤት በኩሉታ እንደ ድንገት ሆኖ ደግሞ ታላቂን ያቀኛል ጠፍጠፍ አድርጎ አስወጣኝ እግዚአብሔርን እሱን አረሰ ሶሻል ላይፍ በደንብ አለ ማለት ነው ደብረ ዘይት እና ምዛም ሆኜ አደጋ ደርሶብኛል እዛ ነግረኸኛል እሱን ማደግ በጣም ቀልቀላ ልጅ ነበር ማለት ነው በልጅነቱ አሁንም ነው ባይተውይ ግን አሁንም ባይተውይ በጣም ቀልቀላ ነው በጣም እንዴት ነው ነገሩ ስለታላነሳ ሰው እንደመለሰው ይሄን መልሻለሁ ስለዚህ ስንት ለስንት ነች አንድ ስተሃል እኔ ምንም አልሳትኩም እስካሁን እሺ ሆይ እሺ አንተ ግን ምት ጥያቄ ነው ቻውን ከባድ ነች ከመለሰች እሺ ሁለተኛ ወድሻለሁ ይሄ ጥያቄ ሁለተኛ ጥያቄ ደደን ምንድነው ባንክ አካውንትሽ ውስጥ እና ቴሌ ብርሽ ላይ ስንት ብር አለ በለው አንዱ መርጬ ነው ማሳየው ሁለቱንም አንድ ምናምን የሚባል ነገር ሁለቱንም አሳይ እሺ ነው የምጠቀመው ቢሲኒያ ነው ያለሽን ባንክ እንዳለ ታሳያለሽ ምን ቢሲኒያና ቴሌ ብር ያለኝ አይደለም ጌታ ኢየሱስ በጣም ማርያም ምን ጀመር እንደዚህ አይቻልም እሺ የኔ እሱ ጥያቄ አይገናኝም አራራራ ብሎ ሳይንስ የለም እናቴ ምሳሉ እኮ ያለኝ አንድ ባንክ አካውንት ውስጥና ቴሌ ብርሽና ሳይ ነው ሰው ቢሲኒያና ቴሌ ብርሽና ሳይያ እንጂ አንድ አላልኩኝም ባንክ አካውንትሽ ውስጥ ማለት ባንክ አንድ አላልኩም ባይዘው ቁጥር ሂሳብ ላይ እንዴት ነው ግን ተዘያለሽ ስለዚህ እንዴት ነው ወገንታትና ህዝበታት ታሳየን አሁን እኔ እኮ ባሳያችሁ ብር ኖሮት ምናምን ሳይሆን ላይክ ጀጅ እንዳታረጉኝ ነው ብላን እንዲመልክ የምሰራው ምናምን ትሉኛለህ አሁን ጌታን አላሳየም yes አንዳቻ ስለዚህ አንድ ስተሻል አንድ መልሰሻል አንድ ስቻለሁ አንድ መልሰሻል እኩል ነን እስካሁን ባለው ሬንጅ እሺ ሶስተኛ ሶፍት በረከ ሶፍት ይዘህ ነበር አለኝ ግን አልሰጠም ስጠኝ በእናትህ አለኝ ግን አልሰጠም
ጥያቄውን ታቀልያለሽ? ኧረ እባክህ ጠቅ ነው ማረግሽ። በፍቅር ይሻላል እኮ ግን ሁሉም ነገር በፍቅር ሲሆን ነው። ከሰጡት ይብለ ሆነ እንደዚህ አይነት ጸብ በጣም ይሄን ጥያቄ ትመልሳት እንደሆነ እናያለን። ሶስተኛ ጥያቄያችን ፍቅረኛ አለ የለህም? yes አለመናገርም ይቻላል። እናትህ ታየዋለች ይሄንን ወንድምህ የሰፈር ሰው ወይ? በነገራችን ላይ አንደርግልሽ ከእናቴ ጋር በጣም እንዲህ ነን። ክሉዝ ናችሁ? በጣም ክሉዝ ነን። አዎ ጌታ ምንም አልደብቃትም። ምንም ነገራችን ላይ እናቴን አልደብቃትም ብሎ ሰው በቃ የሚፈራው ነገር እንኳን የለም ይልል ልናገር። እኔ ምን አገባኝ? አልቀይርም። ባንክ አካውንትሽ ውስጥ አረሳለም እንደዚህ ያልከኝም መልስ። ሌላ ዝርዝር ምናምን አልፈልግም ግን ኧረ እኔ መብቴ ነው። ብቻ እንደ ጥያቄ አይቼ ዝርዝር ካለው አልመልስም። ቆይ እንዴ አልመለስም ካልኩ ይሸነፍ ነው። ከመለስኩ ደግሞ አሸንፋለሁ። ሰው አረ በመዳይ ለምን ይጨንቃል? መልስ በቃ እኔ ቆንጆ ባዝጋና እኔ እኮ አታታልለኝም። እሺ በማባበልና እሺ የኔን ብዙ ሰጥሻል። እሺ ጌታ እንግዲህ እየጨነቀኝ ይቅርብኝ ማለት ትችላለህ እኮ እና ለመጋበዝ እንደዚህ እኮ ለምን ይሸነፋል? እንደዚህ ለምን ይሸነፋል? ፍቅረኛ አለኝ አለ? አዎ ጌታ አለኝ። ያቺ 24 ሰዓት ስልክ ብታወራት ሰው እኔ ራሱ እኮ ለጻፋት ይሰጥቷል። ሰው ያወራም አሁን አለና ጥቁን ይዞ እንደዚህ በቃ አንዴ ቪዲዮ ኮል አንዴ ጀመር ሆን ብዬ ጠየቅኩ። ግን አረ ፌር አይደለም እግዚአብሔርን እንዴ አገባኝ እንችላለን። ግን እግዚአብሔር ጥያቄ ግን ከቶች ማን ነው የምትወጁ ይለኛል። ግን ፌር አይደለም እግዚአብሔርን ማርያም ያንተ ነው እንደውም ፌር ያለው ነው። እሺ ጌታ ምስል በነገራችን ላይ እኔ ግን ከከባዶቹ ጀምሬ ነው እንጂ ሲሄድ ይቀላል። እውነት ስለዚህ ስንት ለስንት ሆነሽ? አንተ እየመራው ነው። እኔ 1 ኤክስ አንተ 2 ኤክስ እየመራው ነው። መለስኩት እኮ ይሄን እኮ። ስለዚህ 2 መልሻለሁ፣ 1 ስቻለሁ። አንቺ 1 መልሰሻል፣ 1 ስቻለሁ። እንዴ ማፋፈር አርቦሻል። ተናገርሽ በጣም ነው እንደፈለክ ጌታ ሚክስ አላረኩትም። እሺ በቃ እሺ ተጭ እሺ ግን ልክ ነህ። ያኔ ምትጠይቀኝ ሶስተኛ በጣም ጥሩ። በኢየሱስ አንቺ ግን እኔ ምጡቅ ነኝ። ላጣ ጥያቄ እንገናኛለን። እሺ ሶስተኛ ጥያቄ ባለፈው ከሁለት ሳምንት በፊት የሆነ ነገር አክብረሻል። ስንት አመትሽ ነው? ይሄን እግዚአብሔርን የሆነ ነገር አክብረሻል። ስንት አመትሽ ነው ልትለኝ ነው? ልደትሽን አከብረሽ ነበርኩ። እኔም ተገኝቻለሁ በቦታው። እኔ አውቃለሁ ግን ደግሞ ስንት አመትሽን ነው ያከበርሽው? ምን አይነት ልጅ ነህ ግን አንተ? መቤቴን ያገነ ደግሞ እኔ ሞኝነቴ ባይዘው ማለት ነው። ከባድ ከሆኑት 3 ጥያቄዎች ጀመርኩ እንጂ ወራቸው ወጣት በጣም ቀላል ነው። ጌታ ይገርማል እኮ ድንቅ ነው። እኔ ሰይፉ ላይ ካልሆነ እድሜን አልናገርም። ሰይፉ ሾው ላይ ካልሆነ እሺ ወገንታትና ዘው ቀይል ለካ መመለጥ አለብኝ። ግን እኮ ማለት 10 ቤት ነው 16 ወደ ላይ እናንተ ከ19 ወደ ላይ ከ18 ወደ ላይ ከ18 አመት ከሞላሽ ነው 18 ያለፈሽ ወይስ እንዴት ነው ነገሩ? አሁን አንቺ 40 እንቁጣጣሽ አልበላሽም? በኢየሱስ እናቴ ራሷ ባልበላችሁ ቅዳሜና እሑድ ሳይቆጠር አንተ ስንት አመት ነው? አልመልስም። ኤክስ አደርጋለሁ ራሴ። yes ስለዚህ እኔ 2 መልሻለሁ፣ 1 ስቻለሁኝ። አንቺ 2 ስተሻል፣ 1 2 ስቻለሁ፣ 1 ስተሃል።
ልንበላ ነው ምሳ ልንበላ ነው ልንበላ ነው ምሳ ልንበላ ነው ባይ ዘ ወይ ብናገር ያን ያህል ማተር አያረግም ግን የኢትዮጵያን ህዝብ ታውቋል አይፈታም እዛ ልናገር እሺ ተጪ ትንሽ እድሜሽ እንኳን ከዚህ ከመጣጥሽው እሺ አራተኛ ጥያቄ ጌታ ኢየሱስ ያው በህይወት ስትኖር ብዙ ዘመድ አዝማዶች ይኖርሃል አጎት አክስት ከዝኖች ምናምን እና የምትጠላውን የዘመድህን ስም ትናገራለህ ነው ምንህ እንደሆነ ኢየሱስ ጌታ ኢየሱስ አራጂ ቅሪ ወልሽ ለምሳሌ እንትና ነች አክስቴ ነች እንትና ነው ስማ በጣም ነው የምጠላት ማለት አለብኝ ተገናኘን መልስ አረ እንደዚህ አይቻልም ወደ ዘመዶች ልታጣይ ነው አንተ እህቶችሽ ማንን ነው የምትወጂው አላልከኝ ተናገር አረ ግን ፌር አይደለም እግዚአብሔርን እንዴ ማርያም እችላለሁ ሲጀመር ማን አለ ምጣላው ዘመድ ስሙንና የዝምድና የዘርፉን አጎት ነው አክስት ነው ያክስት ልጅ ነው ሚለውን አተናጋጊኝ ተናገር እዚህ ጌታ ሆይ ረግን ከባረ እሺ ማርያም አላልፈም የሱ ባይዘው በጣም ያስከውን የጠየቀኝ በጣም ከባድ ጥያቄዎች ናቸው ረግን ፌር አይደለም እግዚአብሔርን እንዴ አለ መመለስ ይቻላል ኤክስ መደረግ ይቻላል እመልሳለሁ እምጠላው ዘመድ ድህነቴን ነው ለካ ድህነትም ዘመድ ነው ድህነቴን ነው የምጠላው ዘመድ ያ የምጠየው እኮ አይጠፋም ያ እሱ ነው እኮ ነው የምኮምልህ የምጠየው አይጠፋም እኔ በነገራችን ላይ ግልጹ ስነግርሽ ከእናቴዎችም ወዶ የለም ግን እግዚአብሔርን ይመረኝ ነው ጌታ ከእናቴዎችም ወዶ የለም እሺ በቃ ዘመድ ጋር ግን አልመልስም በኢየሱስ ስም አልመልስም ቴንክ ዩ ማን ተበልቶ ማን ይቀራል ሁለት ሆነናል ጋይስ ሁለት አልመለስም አይደለም እንደዚህ አይነት ጥያቄ ግን ተይ ነው አንተ እድሜሽ ስንት ነው ባንክ አካውንትሽ ውስጥ አሳይ ትለኛለህ እኔ ደግሞ ከእናትና ከአባትሽ ምረጭ ነው የምልሽ አረ በማይመጣው እለቃለሁ ከዚህ ወደ እሺ ጭራሽ ከደህና ዘመድ ልታጣይኝ yes ለትንሽ እኮ አስመልሽው ነበር ላባረረው ነበር ከቤት እሺ ያገናኘናል እግዚአብሔር ያገናኘን እንዴ ተነገናኘን እኔ ደካ ጠያቂ አንተ ነህ ኦኬ በለው ከሳቀ በቃ ጌታ ሆይ ምንድነው አባሲ ምንድነው እንግዲህ አሁን ላይ አፍላ ፍቅር ድራማ እየሰራሽ ነው ትሰራለሽ እና ሁለት የምታከብራቸው እና የምትያቸው አለቆች አሉሽ ያው ምስክርና ምረጭ ላይ ትግስት ሁለት አንዱ ምረጭ አገኘዋት በኢየሱስ ስም ያማል እኔን አየሽ እንዲም ብትሄጂ እንዲቀርምሻለሁ በጌታ ስም ግን ይችላል አለ ሰምተሽ እኔ ይችላል ስትላሰብካቸው አሁን እነሱን እዚህ ጥያቄዎች ለዚህ ኩሩ አይምሮዬ ሰፊ ነው ባይዘው አረደ ሰፊ ነው አይምሮዬ ምረጪ አትታስባረን እንደከሰ አለመምረጥ ትችያለሽ ባይዘው አለመመለስ ትችያለሽ ከዛ ያው ምሳውን አስበሽት እንግዲህ አይ ማርያምን ላለመመለስ ሳይሆን just የሚመረጡ ሰዎችም አይደሉም አንድ አይነት ናቸው ጥያቄው ግን ምረጭ ይላል በነገራችን ከማለከማ ከትግስቱና ከትጌና ከምሴ እግዚአብሔር ምን አይነት ጥያቄ እንደምትጠይቀኝ ትጌና ምሴ ማለት እኔ ራሱ በጣም ነው የምወዳችሁ ሁለቱ እግዚአብሔር ድጋሚ ራሱን ጥያቄ ለሱ መጠየቅ አይቻል ጥያቄው ስትጠይቀኝ እኔ እውነት ሁለታቸውንም በጣም ነው የምወዳቸው ማከብራቸው ላይክ ይሄንንም እድል ሁሌ በቃ ያልታየ ሰው ምንም ከዚህ በፊት ሰርቶ የማያውቅ ሰው በማምጣት ያምናሉ እኛንም
አፍላ ፍቅርም ምንም ሳያዩብን ያመጡን ሰዎች ናቸው ሁለቱም እና ወንድማማቾች ናቸው። ይሄን የሚመረጡም ሰዎች አይደሉም። ሁለቱም አንድ አይነት ናቸው። እንግዲህ እዚህ ቤት አትበይ ማርያምን አልመርጥም። በቃ አስጠላ። እኔ እችላለሁ ነብይ በጣም እኔ ላይ የተሰራው ሴራ ስማ አንቺ ማርያም በጣም ሴራ ነው የተሰራው። እኔ ግን ማትሪክ ላውጣ እንዴ ማትሪክ አካውንትሽን አሳጊኝ ይልኛል አንቺ ጨዱላም አለው ዛቻም እንጨርስ። እሺ በቃ ምግብ ግብዣ ይቅርና ዝም ብለን እንጠይቅ ቢል አልሆነልኝም። ምን እግዚአብሔር ነው። እሺ ደግሞ ከባዶች አለቁ። ደግሞ እኔም ደግሞ ይሄ ጥያቄ ከባድ አይደለም። በነገራችን ላይ አንቺ ከጠየቅሽኝ ውስጥ ጥያቄ ውስጥ ከዛ ውስጥ አንድ እኔም አዘጋጅቼ ነበር። ማርያም ጌታ yes ግን ማትመልሽ ነው ማርያም ሰው ግን እኮ አትጠይቀኝም። መርገማይቻ ምን አገባኝ እኔ ከደገ አዘጋጅቼ ነበር። ከፈለጋችሁ አሳያለሁ። አንቺ አልጻፍሽም፣ እኔ እኮ የጻፍኩት ነው። መድገም አያገባኝ። እንደዛ ከሆነማ እኔም ከምሴና ከትጊ ብዬ እጠይቃለሁ። ግን ከምሴ አልደኛ አሁን ጥያቄ በቃ ማርያም ከባድ ጥያቄዎች አለቁ። ካፍላ ፍቅር አስበልጠ የምትወደውን ከሴትና ከወንድ አንዳንድ ትናገራለህ፣ የምትጠላውንም ትናገራለህ። ካፍላ ፍቅር ሙሉ ክሩ ማለት ነው። ላይክ ሙሉ ያፍላ ፍቅር ክሩ ተዋናይ፣ ሳውንድማን፣ ካሜራማን ምንድነው ሌላ የሚጎለው? ሁሉም አንቺ ከስራ ገብቴ ልታፈናቅኝ ነው? yes አንተ እኮ ወደ ላይ እኮ ነው የሄድከው። እኔ እኮ እንደውም ቆይ ከተዋናይ ነው ከምንድነው? ሙሉ ከክሩ ከእንጀራ ልታባሪ ነው አንቺ ሴትዮ ችግርሽ። አረ በጌታ እንደዚህ አይነት ጥያቄ ግን አይቻልም። አያገባኝም እንዴ እኔ ስጠየቅ እኔ ይወድልኛል እንዴ ፍቅር ሰጡ ይወድላታል ኤክስ መደረግ መልስ ከምትወደው እንደውም ሁለት አረኩለት። በጣም የምትወደውን ሁለት ወንድና ሴት፣ የምትጠላውን ሁለት ወንድና ሴት። እምጠላው የለኝም። ያለኝም አይቻልም። ማይመችም መጥላት ደረጃ ላይ ደርስ ትችላለህ፣ ማይመችም ማለት ትችላለህ። ቆይ አረ በእግዚአብሔር ግን እንደዚህ አንተ ከምሴና ከትጊ ስትል ችግር የለውም። እኔ እኮ እንደው አወረድኩልህ። አቀሳስራለሁ እንዴ ሶ ኤክስ ላርገው ሰው መልስ ኤክስ እና ራይት አርጊው። ከጎን ኤክስ ከዛ ራይት እንዴት ምትወደውን ትመልሳለህ? 0.5 ምትወደውን ትመልሳለህ? ከዛ ትሰጪኛለሽ ነው ትሰጪኛለሽ? አስቤበት መልስ ነው እንጂ ምንድነው አስቤበት አለ መልስ እኔ መልስ ነው እንጂ ነው። እሺ ሞዶል ልናገር መጣለው ግን አልናገር። እሺ ተናገር። ጌታ ሆይ ከዛ ተናግሬ ነጥብ ሳላሰጪኝ አልፈልግም። አልሰጥም። ማርያም ከሙሉ መልስ ሙሉን ካልመለስክ ነጥብ የለም ይባል ነገር የለም። ግን እኮ እንዴ እሺ እንደዚህ አርግሽ ይው ጌታን እንደዚህ አርጊ። ኤክስ አረ የሚደረገው እኔ ስለማዊ አንዷን ኤክስ አጥፋትና እንዴ ብቻ ስለዚህ ይቻርገ ተናገረ ማርያም ተናገረ። ምን ይቀላል እኮ እኔም በጠቀኝ ቅድም ነበር የመለስኩት ይሄን እግዚአብሔርን ጨነቀኝ። በቃ ይለፈኛ አልመልስም። ግን እንደዚህ አይነት ጥያቄ አይቻልም። መብቴ ነው እንዴ ቀልደኛ ደግሞ እኩል እየሆነ ነው ጌር ያለው። ምንድነው እኩል ሶስት ጌታ ቅድም ያንተን ተሳስቼ ያረኩትን አጥፍቼ ይል ነበር። ሶስት አልመለስም እንዴ እስካሁን አንቺ ምን መለስሽ? ምንም እኮ አልመለስሽም። እግዚአብሔርን አንተ ጥያቄ እኮ ነው የመለስሽው። ገብርኤል ያማል እንዴ ያስመለኛት ማማይ ምን መለስሽ እንዴ ጌታ ሆይ? ሶስት ነን አላውቅም። አይደል እኔ አንድ ብቻ ነበር። የእህቴን መልሻለሁ። እሺ የእህትሽ ሌላ ምን መለስሽ? ምንድነው ሌላ ጠየቅ? ሌላ ምንም አልመለስሽም። ቆይ ሌላ ምን ያልመለስሽው? አታፋፍሪ። ማርያምን እያፋፈረ ነው እንዴ? ልክ ነና? ይኸው እድሜሽን አልተናገርሽም፣ የባንክ አካውንትሽን አልተናገርሽም እኮ 3 እሺ የምሴና እናትጌን አልተናገርኩም። እሱን አልተናገርሽም። እሺ 3 እኮ 3 ሳትሽ እና 3 ነው ያኔ ስንት ነው የሳትኩ? 3 ስለዚህ እኮ ተመሳሳይ መልስ አይደለም ነው? አዎ ጌታ አንተ የምጠላውን ዘመድ አልተናገርክም። እሺ ፍቅረኛ ተናግሬያለሁ። እንትን አፍላ ፍቅር የምጠላውን አልተናገርክም። እሱን አንድ እሺ ምንድነው ሌላ? እኔ አይደለሽም እኮ አንቺ እኮ ትንሽ ተሰቻለሽ፣ ክትባት አልፎሻል። ሌላ ምንድነው? አንድ እንዴ ስታፋፍር እግዚአብሔር ጌታን አፋፍረሻል። ክሳረኩ ጌታን አንድ ያልመለስኩ አላስ ብለ አንዴ እንትና ያት አያችሁ ግን ምን የምጠላው ዘመድህ አንድ አልመለስኩ። እሱን አልመለስኩ። እሺ ካፍላ ፍቅር የምትወደውና የምጠላ ጌታን አንድ ያልመለሰው አለ። አስታውሱኝ። እግዚአብሔርን አረ እንዴ አታፋፍሪ፣ በእውነት አታፋፍሪ እንዴ
አልጋብዝህም በይ ወይ ችግር አለሽ ችግርሽ እሺ ለምላጣለ ማርያም ታስታውስ ግን አበራለች አይለ የላይብ ነገር ታስታውስ ግን አይ ማፋፈር የለም እንዴ ጭራሽ እኩል አረግሽ እሺ ማን ነው የሚጠይቀው እኔ ነኝ የምጠይቀው አቤት ወገንታትና ህዝበታት እንግዲህ ያውቃለሁ እናትሽን አባትሽን በጣም ነው የምትወጂው መረጭ ልትለኝ አይ አይደል ቀልደኛ እሺ ምን ምን ነው ከእናትሽ ፋሚሊና ከአባትሽ ፋሚሊ የትኞቹን አፍልጠሽ ትወጃለሽ ከሁለት አንዱ በኢየሱስ ያማ አንቺ ግን እኔ ጌታ ከዚህ ምድር ግን አይደለሁኝም በስማ አባትሽ ፋሚሊ እና ከእናትሽ ፋሚሊ ያማ ደግሞ በጣም ነው የሚያዩኝና ሊያቀሳስረኝ የት እንብላ የት ይሻላል እግዚአብሔርን ግን የሆነ ኤክስ ግን አፋፍራል አገኘዋለሁ ከእናትና ከአባትሽ ፋሚሊ ፍጠኝ ሰዓት የለንም በእናትሽ ማይ ጥያቄ እኮ ነው የሚጠይቀው አንድ ደህና ጥያቄ የለህም እግዚአብሔር አንቺ እኮ ምንም እኮ ደህና ጥያቄ እኮ አልጠየቅሽኝም እኮ እንዴ የሰው ልጅ እንዴት ቆይ ቃል አጣሪ ከእናቴና ከአባቴ ጭራሽ ከደህና ዘመድ ልታጣላኝ መጠለዋ ከስቶይ ዘመድ አጎት ትለኛለች መዳረለም እሺ ሁለታችሁንም ወዳችኋለሁ የአባቴ ዘመዶችም የእናቴ ዘመዶች ወይኔ ኤክስ የተደረደረ ጌታ ወይኔ ሲጀመር ሆን ብሎ ነው የተሰራውን ሴራ እግዚአብሔርን ይመታችሁ እሺ እንደውም ተውት እንደውም አልጮት ብሎ ሳይንስ ከፈለግሽ እዚህ ጋር አቁመሽ መጋበዝ ትችያለሽ እኔ ባይዘው ከባድ ጥያቄ እንጨርሻለሁ ኖርማል ጥያቄ ነው አትመልሰው ምናምን ይባል ኢቭን እንትን እንኳን የለብኝም ቤኪሊያ በህይወቱ ሊያሳካው የሚፈልገው ትልቁ ነገር ምንድነው ትልቁ ነገር በኢየሱስ እኔ ነግሬሻለሁ እናቴን በጣም የምወዳት በጣም ትንሽ እዚህ ምድር ላይ ከእናቴ ውጪ ምንም ነገር የለኝም እናቴን አሁን ካለችበት ቦታ አንስቼ ትልቅ ደረጃ ላይ ባስቀምጣትና በቃ እንዴት ነው በድሮ ላይፏ የሚያቋትን ከፍ አድርጊያት በዛኛው ህይወቷ ደግሞ እንዲያዋት ማድረግ ፈልጋለሁ እና በዚህ አጋጣሚ ደግሞ ለራሴም ቢሆን ለእናቴም ቃል መገባላት ትልቅ ደረጃ ደርሼ እንደማስደስታት አውቃለሁ እና ማሳርፋታለሁ ያርግልህ ሊያስለቅሰን ነው እንዴ ምንድነው የፈለከው አይ ያርግልህ ማርያም ነው ብዙ ጊዜ ስለናቱ በቃ አውቶ አይጠግብም በረከቱና እንደዚህ እንደሚል ያወቁ ነው የጠየቁት ራ በቃ ከበ ጠጪ እሺ ተጣ ገና ምግብ ልበላ አይደል ስለማሸነፍ ይትሶኪ አንዴ ስልኬ ጠራ እናቴ ልጅ ላንሳው አንዴ እናቴ ልጅ እናቴ ቆይ አንዴ በእናትሽ የሆነ ቃለ መጠየቅ ላይ ነኝ ይሄን እናት እሺ ትነግሪኛለሽ እናቴ ወድሻለሁ እሺ ቻው ይቅርታ ፋሚሊዎች ወይኔ ጥያቄ ምን ይያልኩ እሺ ወደ ጥያቄ እንግባ ያው እንግዲህ በድሮ ህይወትሽ ምናምን ዲል ሰክሰው ሁላችንም የትምህርት ቤት ላይፍ አለን ማለት ትምህርት ቤት ብዙ ላይፍ አሳልፈናል በጣም ብዙ ላይፍ እና ፍቅር የሰጡ ልጅ ትምህርት ቤት ውስጥ ከ8 እስከ 12 ስትማሪ በጣም ተወጂው ነበር እንዴስ በምን በቃ በጣም ማለት ተወጂው ይሄ እንዴት የትምህርት ቤት ፍቅር ነው የትምህርት ቤት ፍቅር የሚባል ነገር አይደል በቃ በትምህርት ቤት ደረጃ ታፈቅሪ ነበር ልጅ ስም እኔ ተማሪ ያላፈቅርም ብዙ አትሰክሽ እውነት ተማሪ ስፔሻሊ ከ8 እስከ 12 ወፍ ማርያም 5 ምናምን ጅል እያለሁ ነበር ኦኬ በቃ ወደ ተቻ አድርገን አልፈልግም እንዴ እናገራለሁ ከ8 እስከ 12 የነበረው ስኩል ላይ ምንም አይነት የፍቅር ጥያቄ ወደሽም አታውቂም ይጠይቁኛልማ
እየሰከስኩ ለምስታው ይጠይቁኛል ግን ያልወድም እውነት ከ8 እስከ 12 ማለት ነው። ከ9 እስከ 10 ነበረ ጸዴ የኔ ስኩል ላይ ከ11 እና 12 እንኳን ዝም ብሎ ነው። እሺ ከ8 እስከ 10 ምንም የፍቅር ግንኙነትም አልነበረሽም ማለት አልነበረሽም እኮ ግን ተወጂው የነበረው እውነት የለም። እሺ ደስ ይልሽም የነበረ ሰው የለም? ደስ ይለኝ ሳይሆን ጓደኛዬ በጣም ወደ ጓደኛ ነበረኝ ሮባ ይባላል። እሱ ሜቢ 9ኛ ክፍል 9 እና 10 እስከ ግማሽ ታፈቅረው ነበር? አረ እኔ አላፈቅረውም ነው የጓደኛዬ ይባል ነው። አይዞ ግን በቃ እውነት የለኝም ነበር። 5ኛ ክፍል ምናምን ጅል እያለው ነበር እንደዛ ማስበው። ስሙ በእንደለም የጀመረው። ስለዚህ ይሄን መልሰሻል ማለት ነው። ያ ስንት ለስንት ሆነ ግን? በቃ አንተ እኮ እየመራህ እኮ ነው። 2-4 ስማምቡል እኔ 4 አልመለስኩም እሱ 2 ነው ያልመለሰ። ስለዚህ ተመታ። ስንት ጥያቄ ነው የቀረኝ? ኦልሞስት እየጨረስን ነው። አንዳንድ 2 ምናምን። እሺ እንግዲህ የፍቅር ሰጡት ቤተሰቦች እየተጠያየቅን ነው። ጥያቄና መልሳችን እንደወደዳችሁ ተስፋ አደርጋለሁ። ሰብስክራይብ እያደረጋችሁ የፍቅር ሰጡን ፌስቡክ ላይ ነበራችሁ የፍቅር ሰጡን ዩቲዩብ እየገባችሁ ሁላችሁም ሰብስክራይብ አድርጉ። ያው በምትለቀው ቪዲዮ ትደሰታላችሁ። አዎ ከዚህ በፊት በለቀቁት ቪዲዮ አሪፍ ሰብስክራይብ ተደርጓል። ለዛ ነው ሞቲቭ ሆኖ ወዲያው ስንት ነሽ ግን ሰብስክራይብ? 16000 ነበር 18000 ነው። አረ በኔ ስም ቢያንስ 20 ምናምን አስገባት። 20 ምናምን አስገባት። ከዛ በኋላ ከ20 ምናምን በኋላ እያየን ደግሞ 40 ምናምን ትገባለች። ከዛ እያለች ማርያምን ነው የምላችሁ ሰብስክራይብ መደረግ ማለት ነው ምን ያህል ሞቲቭ እንደሚሰጥ መታቀው በዚህ ነው። ለክን ያው እያራራኩ ነበር መለቀው ቪዲዮ እና ይሉኛል እነሱ ራሱ ቪዲዮ ቶሎ ልቀቂልን ምናምን ግን በቃ የለም ቪው የማይመጣም በስትክክል ከዛ ሰብስክራይብ የማይደረግም። አሁን የባለፈው ቪዲዮ በደንብ ሰብስክራይብ ተደረገበት ቪዲዮም አሪፍ ነው ግን ይመስለኛል ግን ዩቲዩብ ሰብስክራይብ ለማግኘት በጣም ይከብዳል ግን ደግሞ የኛ ፋሚሊዎች እናውቃቸዋለን። እውነት ኢቭን ቲክታክ ላይ ፎሎ የሚያደርጉን 800 ሺዎች የሩብ ግማሹ እኮ ቢያረገን እኮ ሰብስክራይብ በቂ ነው። መቼም 800 ሺህ እሷ ሎሺ 800 ሺህ አይደለም። ፎሎ አርጉት እሺ፣ ፎሎ አርጉኝ። ቲክቶክ ላይ ጀማሪ ነው እሺ እንዴ ጌታ ሆይ። እና ሰብስክራይብ አድርጉ። ወደ ጥያቄ ይሄዳለሁ ማለት ነው። እሺ ምን ቀላል ነው ባይ ዘ ወይ ከትወናና ከኳስ በጣም ጎበዝ ነው ይሰራ ነበር ምናምን አይደል? አይ ቲንክ ቲምም አለኝ ኪንግስ የሚባል ቲምም አለው ያ ከትወናና ከኳስ በነገራችን በልጅነቴ ሁለቱን ነው መሆን የምፈልገው። ኳስ ተጫዋች መሆን እፈልጋለሁ፣ ተዋናይም መሆን እፈልጋለሁ። እሺ አሁን ምረጥ። አሁን ለምሳሌ በህይወት ዘመንህ እየተወንክ ብቻ ነው መኖር የምትችለው። ኳስ አጠገብ መድረስ አትችልም፣ ወይ ደግሞ ኳስ ብቻ ነው የምትጮተው። ትወና አጠገብ መድረስ አትችልም። ከሁለቱም እኮ ግን መኖር ከሁለቱም ውጪ አልችልም። አትመልስም ጥያቄው እንደዛ አይደል እንዴ? ክላውኪስ ከሁለት አንዱ ኳስ ካልኩኝ ትወና ካልኩኝ ደግሞ ስለዚህ በነገራችን ላይ ጌታን ሲሪየስ ሁለቱንም ወዳለሁ። ኳስን በጣም ወዳለሁ፣ ማየት አልወድም፣ መጫወት ግን በጣም ነው የሚያስደስተኝ። በነገራችን ላይ ኳስ ለመጫወት ብዬ ማለት ነው ከደብረ ዘይት ሌሊት 10 ሰዓት ከምናምን እነሳለሁ። ከዛ 11 ሰዓት ከምናምን ሲል ከመናኸሪያ ተነስቼ ከሁሉም ቀድሜ እንትን ምንድነው ስሙ ሰሚት ፍየል ቤት እዛ ደርሳለሁ። ከሁሉም ቀድሜ ማለት ነው በትራንስፖርት በዛ ብርድ ማለት ከሁሉም። ከዛ በኋላ ተጫውቼ ወደ ደብረ ዘይት ደግሞ መለሳለሁ እና ሳሉት እንግዲህ እንደዚህ እንዴ ለትወና በጣም ብዙ መስዋዕትነት ከፍያለሁ አልላችሁ ግን ያው በሚቻለው ከፈናል ግን አልመረጥኩም። ቴንክ ዩ ያን ነበር ስፈልግ የነበረው ይሄንን ነው በቃ ይሄን ቃል ነው አንተ ግን በመርጠስ ምረጥ ጌታን ማላሻችሁ ትወናን አስፈልጣለሁ። አረዲያ አላለልኝም በቃ ትወናን በጣም ነው ማስፈልጥ እና በቅርቡ ደግሞ ታያላችሁ እግዚአብሔር ካለ የሲኒማ ፊልም ላይ እንሰራለን። ሃሌሉያ አሜን አሜን። እኔ ጋር አንድ ጥያቄ ነው የቀረው ከዚህ በኋላ እኔ ጋር የመጨረሻ አንድ ጥያቄ ነው ያለሽ። በኢየሱስ እንግዲህ ቲክቶከር ነች እና ተዋናይ ነች። በጣም ጎበዝ ተዋናይ ነች። በዚህ አጋጣሚ ነው ትፈልጋለሁ ጌታን የምሬን ሲሪየስ አንተም ሆነ እና ቲክቶክ ላይ 888 ሺህ ነው መሰለኝ አይደል ያለሽ?
880 ምናምን ሺህ። ስንት አመት ቆይተሻል? ስንት አመት ቆይተሻል? ኦልሞስት 2 አመት ሊሆነኝ ነው። ኦልሞስት 2 አመት ቆይተሻል። ላይቭ ከጀመርሽስ? አመት ከምናምን ቆይተሽ። ቲክቶክ ላይ 2 አመት፣ ላይቭ ላይ አመት ከምናምን። ላይቭ ላይ አመት ከምናምን ስትቆይ ስንት ብር ሜክ አድርገሻል? ሰውዬ ከኔ ብር ነው ያያለ ብር ይዘርፈኝ ነው። ስንት ብር ሜክ አድርገሻል? እንዴ ፈለጋችሁት? ማለት ብር አሳይን ብትሉኝ እኮ ከካሜራ ጀርባ እኮ ነው ያሳየው። የአካውንትሽን እኮ አይደለም እኮ የአካውንትሽን አይደለም። አይ ኖ ያው ነው እኮ ላይ ፋሚሊዎችሽም ያው ቲክታክ ባይ ዘ ዌይ እንዴት ነው ቋሚ ጌመር አሁን ነው እየሆንኩ ያለሁትኝ እንጂ ዝም ብዬ ወጣ ገባ ነገር ነበርኩኝ። ችግር የለም ወጣ ገባም ብለሽ ሙሉውን ንገሪኝ የተባለሽ ከዝ በቃ ኢስቲሜሽንሽን ማለት ነው በቃ ግምትሽን ከዛ እስከዚህ ድረስ እንደዚህ ሰርቻለሁ ብለሽ ከዛ ግን ምን እንዳረግሽበት ልክ በጣም ብዙ ሜክ አላረግም ነበር ነው። አሁን ነው በደንብ አሪፍ እየሆነ ያለው። እዚህ ጋር መመታየኝ የውጭ ሀገር ሰዎች እየመጣችሁ ላይቫችንን ሰፖርት አድርጉ። በማየትም ሊሆን ይችላል ቪውም ለኛ ጥሩ ነው ይጠቅመናል። እና ምንድነው ነው አላሳየም ግን ጥሩ ነው እንዴ ብሎ ሳይንስ የለም እንዴ እንደዚህ አይነት ጥያቄ የለም እንዴ መልሺ በስተክክል መልሺ ነው ወይ ግን ፌር አይደለም። ብር እንትን በይ አካውንት ብር ስንት ሜክ ለብር ነው የምታስጠቁረኝ? እያስጠቆርኩሽ አይደለም እንዴ በቃ ተናገሪ። ተበዳሪ ለበዛብኝ ነው ያልናገርም በቃ እኔ በበደረሽ እኮ ነው ያሰበደረሽ አልናገርም። በዚህ አጋጣሚ ግን ኖ በዚህ አጋጣሚ እንትን ሲሪየስ ነው ማውራት ይቅርታ ግን ምንድነው ተናገሩ ነው ችግር የለም። እሺ ጌታ ልንገራችሁ እንዴ ምንድነው የምትለው? መኪና ልገዛ አንድ 50 ሺህ ብር ጎሎኝ ነበር። መኪና ለመግዛት አሁን 50 ሺህ ብር ነው እና ብድር ሰፖርት አድርጊ ግን ይቆሰቆሳለሁ ባይሆን ክላክስ አድርግልሻለሁ። አሁን አንተ መኪናን የመግዛት ያህል አቅም ካለ 50 ሺህ ብር እንዴት ሊወድ ይችላል? ያው ችግር የለም 50 ሺህ ብር የራይድ 50 ሺህ ብር እስኪሞላ ድረስ ራይድ አማራጭ ሲሆን ሜቢ ሰብስክራይበር በዚህ ቪዲዮ 30 ሺህ ከገባ ፕሊዝ 30 ሺህ አስገቡልኝ 50 ሺህ ብር ታብልኝ። ቴንክ ዩ። ስለዚህ አልመለስኩም። በቃ እኔ ነኝ መጋብዝ። ምን አይነት በላ ነው ፋሚሊ በላ ነው ጌታን የኔ ኤክስ ተደረደረ። እሺ የመጨረሻ ጥያቄ ይሄ በጣም ደሞስት ቀላል ጥያቄ ነው። ለጠላቶችህ ማስተላለፍ የምትፈልገው ካለ መልእክት ካለ በፍቅር ሰጡ ቲዩብ ተፈቅዶ ለጠላቶችህ መልእክት ነው የኔ ይሄ ጥያቄ። ለጠላቶቼ እግዚአብሔር ይመስገን ማለት በፊት መኘው የነበረው ቦታ ላይ ነው ያለሁት አላላችሁ ግን በፊት መኘው የነበረው ቦታ ለመድረስ መንገድ ላይ ነው ያለሁት እና ሁላችሁንም ማለት እኔን መጣሉኝም እኔን የምትወዱኝም ከልብ ይወዳችኋለሁ ሁላችሁንም እና ግን እግዚአብሔር ብሎ ጥሩ ደረጃ ላይ ልድረስ ግን ስኬቴን እንደማሳያችሁ ቃል ገባላችኋለሁ። ስኬቴን በቅርቡ አሳያችኋለሁ። ጥሩ ደረጃ ደርሼ ማለት መልሻለሁ። መልሳል ስንት ለስንት እንደሆነ ለከሱ 2 ጥያቄ ነው የሳተው። እኔ ኦልሞስት ወደ 5 ጥያቄ ስቻለሁ። ከዛ በላይ ነው ሳትሹ ዝም በይ። ከዚህ በፊት የነበሩ ሁለቱን አልመለሽም። ይላንተ መላጥ ደግሞ ምን ይላል እዚህ ኢሞ እዚህ ጋር አንተ ልላጥፍ እንደ በዚህ ያው መጀመሪያ ተነጋግረን እንደነበረው አፋፋሪ አይደለም ሰው ተነጋግረን የገባን እንዴት ነው ጥያቄ እንጠያየቃለን። የተሸነፈ ሰው ምሳ ይጋብዛል ማለት ነው። እንደፈረደብኝ ደግሞ ታውቆኝ ራት ሳልበላ ከዛ ቁርስ ሳልበላ የመጣሁት እኮ አይጌቴ። እሺ ችግር የለውም ብቻ እናንተ አብራችሁን ሆኑ። ሰረዳው አሳያችኋለሁ ስጋብዘው። ቴንክ ዩ ሶ ማች ስጋብዘኝ ኖት ስትረዳኝ ተከታተሉ። እሙ ወይ እንብላ እንሂድ። እሺ እንግዲህ እንደተመለከታችሁት በቃ ላይ መሰረት ምሳልን በላ መተናል። እግዚአብሔር ሲረዳኝ ጾም ነው። የጾም ምግብ ደግሞ እንደምታውቁት ኪስ አይጎዳም። ብቻ ምግብ ልንበላ ተቀምጠናል። ያው ቤኪ ማይናይኔ ይገኛልና እና ሰብስክራይብ አድርጉ።